እና እችታችን ቤት አለኝ አለኝ ባዶ ቦታ አለኝ አለኝ 1 ሚሊዮን ብር አለኝ አለኝ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን አለሁ። ኑ ምሳ እንብላ። ያው እንግዲህ እንደምታውቀው የተሳስ ጾም ነው እና ምሳችን እየበላን ነው ተሎ አችኋለሁ። ጎመን አለ፣ ድንች አለ። ኑ ተሎ ኑ ተሎ ያው እና እየበላን አንድ ታሪክ ነግራችኋለሁ። ዛሬም እንደ ትናንት ነው። ሀሳብ አስተያየታችሁን እንትን ትላላችሁ ማለት ነው። እና አንዳንድ ሰው ግን ማለት ነው ማርያም ነው በጣም ነው የሚገርመኝ። እኛ እኮ ሴት ነን፣ እድሜያችን እኮ አይጠብቀንም እኮ ይሄዳል እኮ እድሜያችን ይሄዳል። ሰላም ሰላም፣ እንዴት ናችሁ ውዶቼ ማሮቼም? ኑ ምሳ እንብላ። እንድታያችሁ አሁን የበለጠ ይታያል። እና ምን አለች አንድ እህታችን እንግዲህ ቤተሰብ የህይወት ካላችሁ በስደት ሀሳብ አስተያየታችሁን እንትን እንዲላችሁ ከፈለጋችሁ ማለት ነው የኔ ስልክ 9 40 12 73 76 ነው። ደውላችሁ ሀሳባችሁን እንትን ትላላችሁ፣ እናወራለሁ። ኮሜንት ላይ እየመጣችሁ ማንበብ ትችላላችሁ ማለት ነው። እና እችታችን ቤት አለኝ አለኝ ባዶ ቦታ አለኝ አለኝ 1 ሚሊዮን ብር አለኝ አለኝ። ልምጣ ወይስ ልቀረው? እስኪ ኮሜንት ላይ እናንተ ምን ታላችሁ? ማለት ይሄን ብር ካለሽ አላገባውም ብላለኝ። ባልጆ ምን ልሰራ ነው? እኛ እኮ ግራ ነው ያውን ሴት ማርያም እሷን የምታገቢው ደግሞ ትንሽ ኖራ ይሆናል። ይሄ ካለሽ ምን ታረጊያለሽ? እማትመጪ እምት ልጅን በልጅነት ነው ደስ የሚያምኝ እንጂ ልጅን በልጅነት ነው ደስ የሚለው። ጉልበታችን እንትን ሲል ልጅ እንትን ደግሞ ራሱ ከባድ ነው። በጣም ከባድ ነው። በጣም አስቸጋሪ ነው ማለት ነው። ወደ ሄዱስ መቼም ለልጃቸው ነው። ለኛ ከሰራሽ መቼም በዚህ ሁሉ ገንዘብ መቼም 10 ዓመት ምናምን ሰርተሽ ነው የሚሆነው። ስለከዚያ በላይ አሁን ምን ታመጥ ነው? እኔ ገመና ማለት ነው
ነገ ዛሬ ሳትይ ሁኔታው ነገ ዛሬ ሳትይ ነይ። ነገ ይቆጭሻል። ሁሉም ነገር በጊዜው ነው። ልጅም ምንም ሆነ ጉልበት እንዲህ ጉልበታችን በሰው ሀገር ሰድን ብለን በኋላ ላይ እኮ ልጅ ለማሳደግ ራሱ ጉልበት ይጠይቃል እኮ። ልጅ እኮ ያመናታል እኮ። ልጅ ያመናታል። እንዲቀር ነበር እንግዲህ አልበለው አንበለውም አልበለውም እና ኔታው እናንተ ደግሞ ኮሜንት ላይ ጻፉላት። ስለዚህ ኑ ማርያምን አገራችሁ ስትመጡ እንደ ሰው ትኖራላችሁ። ደስ ይላችኋል። ህይወት አንድ ብላችሁ እስኮክ ሰርቻለሁ። መስ አመጣለሽ ወይ ነው እና እንደዛ ነው ውዶች። ነይ ታሉ ማርያም እና ሀገር ሳለው እነዚህ ያለው ጤና በጣም ይለያያል። እዚህ ሀገር ሰላም ታገኛላችሁ። ደግሞ ትዝ ይላችኋል የታባቱ ቀስ እያላችሁ ትለምዱታላችሁ። ከኮስ ነው አንድ ወስጃ ክክ ባቃህ ኪሎ 200 ነው። ነው ለማታወር ገዘ ግማሽ መጣው ከከሰረ ይሉስ አለኝ ምን ሳለ በሰው ደግሞ ጎመን ወጥቻው ነው። ትንሽ እንጀራ አምጣ ወይ አንቺ ታምጣለሽ? ተንከላከልሽ እና ሀሳባችሁን ኮመንት ላይ ጻፉ። ላይክ አድርጉን። እንግዲህ ምሳዬ ወደ ነው የምመጣላችሁ ማለት ነው። እንደ ተርፍ ቢል አሰምሩ
እና ሶስተኛውን ስጥኝ እና ሶስተኛውን ዚር ካቀድን ስጥኝ ነገ ላይክ አድርጉ፣ ሰብስክራይብ ላይክ አድርጉ፣ አበረታቱኝ። ማትገዛ ሆን እኮ ነው ሆን እኮ ለምን ሶስተኛ ነው ሆን አቀዱ እንደሆነ እኔ ረቅደው በጀሪካ እኮ ነው ለመጠጥ አንቺ ሶስተኛና ማቀጭ ከሆነ ሆነ ዲርኮ መስስ ነው ይሄ ሆነ